አዎ እንግዲህ አርሰናል ከሁለተኛው ከ2026 በኋላ ከዚህ ቀደምም ከዞላ ጋር አንስተን ነበር በብዙ መልኩ ቡድኑ መዳከሙን በተለይ ደግሞ ከውጤት ብቻ ሳይሆን ከፐርፎርማንስ አንፃር ብዙ መዳከሞች እንደተስተዋለ በተደጋጋሚ ጠቅሰን ነበር። ይበልጥ ከመጀመሪያው አጋማሽ ይልቅ ማለት ነው። ኦፍኮርስ ቡድኑ ማጥቃቱ በብዙ መልክ ይተቻል። ግቦችን በዛ የሚሉ ግቦችን የበለጠ ማግኘት የሚያገኘው ከቆመ ኳስ ነው። በክፍት ጨዋታ የግብ ዕድሎችን በበቂ ሁኔታ የመፍጠር ችግር አለበት። ከዚህ ቀደም አንድ ቁጥር አንስተን ነበር። ፕሪሚየር ሊግ ሻምፒዮን ከሆነ ይሄ ቡድን ከኢንቪንሲብል ሻምፒዮን ከሆኑበት ከ2003-2004 ሲዝን ጀምሮ የፕሪሚየር ሊግ ሻምፒዮን የሆኑትን ቡድኖች ግምት ውስጥ ከከተትን ይህ ዘንድሮ አርሰናል ሻምፒዮን ከሆነ የሻምፒዮን የሚሆነው አርሰናል በጣም ዝቅተኛ የሆነ በክፍት ጨዋታ ኤክስጂ ያስመዘገበው ቡድን ይሆናል እና በቂ ከማጥቃት አንፃር ብዙ ጥያቄ የሚነሳበት ቡድን እንደሆነ በብዛት አስተውለናል። ይበልጥ ደግሞ ለቲያስ እስከገባ በኋላ ቡድኑ ይበልጥ ከማጥቃት ጋር በተገናኘ በብዙ መልኩ ተቸግሮ አስተውለናል። አይ ቲንክ አርቴታም ከያዘው በኋላ ቡድኑ ይሄ ሲዝን ላይ ነው የበለጠ የማጥቃቱ ላይ ትንሽ ችግሮች በብዛት የተስተዋለው ማለት ነውና እነዚህ ነገሮች በብዛት ተስተውለው ከዛ ሲቲ ደግሞ ኮንሲስተንት አልነበረም ቡድኑ ኦፍ ኮርስ በአብዛኛው በሲዝኑ ማለት ነው። በኋላ ላይ ግን የሆነ አይነት ሪትም ውስጥ በተለይ እንደ ሮድሪ አይነት ተጫዋች ወደ ላይናፑ በደንብ ከጉዳት በኋላ ፐርፎርማንሱ ጥሩ ሆኖ መግባት ከጀመረው በኋላ በርናንዶ ሲልቫ ጋር በጥሩ ሁኔታ መጣመር ከቻሉ በኋላ ማለት ነው አይ ቲንክ ሲቲ የበለጠ ስጋት ወደ መሆን መጣ። ፐርፎርማንስ ዋይዝም በጣም ቡድኑ የበለጠ አስጊ መሆን መጣና ነጥቡ እንግዲህ መጨረሻ ላይ እኩል ሆነው ሲቲ ጥቂት ጊዜም ቢሆን ቀዳሚ መሆን የሚችልበት እድል ተፈጠረ ማለት ነው። ከዛም አንፃር ኤፕሪል ላይ አርቴታ ሪከርድ ጥሩ አይደለም ከሚለውም አንፃር ከብዙ ነገሮች አንፃር አርሰናል ቤቢን የሊግ ዋንጫ አሸናፊነት አሳልፎ ሊሰጥ ነው ወይ አሁን የሚሉ ስጋቶች በተለይ ከደጋፊ ዘንድ ሲነሳ ነበር ማለት ነው። ይበልጥ አይ ቲንክ ሊያሰጋ የሚገባው ከውጤት ባልተናነሰ መልኩ ፐርፎርማንሱ ይመስለኛል። ፐርፎርማንሱ በጣም ደካማ ነበር። ነገር ግን ልክ የአርሰናልና የሲቲ ጨዋታ የኢቲአር ጨዋታ ላይ ሲቲ አሸናፊ ቢሆንም አይ ቲንክ አርሰናል ከዛ ጨዋታ በፊት ያደረጋቸው የካራቦ ካፕ ጨዋታውን ብትል የበርንማውዝ ጨዋታውን ብትል የሳውዛምፕተን ጨዋታ ላይ ብትመለከት ከውጤቱ ባለፈ ማለት ነው ፐርፎርማንሱ እጅግ አስጊ ነበረ። ቡድኑ በብዙ መልክ ሀሳቦች አጥረውት ከኋላ በበቂ ሁኔታ ኳስ ቢውልድ አድርጎ ለመውጣት ሲቸገር፣ በቂ ግብ ዕድሎችን ለመፍጠር ሲቸገር፣ ተጋጣሚ ቡድን የበለጠ አደገኛ ሆኖ ያስተዋልንበት ነበር። ከሲቲ ጋር በነበረ የካራቦ ጨዋታ ላይ ደግሞ ይበልጥ በተለይ ሰከንድ ሃፍ ላይ እጅግ ከፍተኛ ብልጫ ተወስዶበት ነበረና ፐርፎርማንሱ በብዙ መልኩ አጠያቂ ነበር። ከዛም አንፃር አርሰናል ቀሪ ጨዋታዎቹ ከሲቲ አንፃር ቀለል ቢሉም ነገር ግን ሲቲ አንደኛ ያው የዋንጫዎችን የማሸነፍ የቅርብ ጊዜ በጣም የተሻለ ሪከርድ ያለው አሰልጣኙ ፔፕ ነው። ጥራት ያላቸው ቴክኒካሊ በጣም ድንቅ የሆኑ ተጫዋቾች ቡድን ውስጥ መኖራቸውና ጥሩ የሚባል ሞመንተም ላይ መገኘታቸው እነዚህ ግምት ውስጥ ገብተው ሲቲ ከበድ ያሉ ቀሪ ጨዋታዎች ቢቀሩትም አርሰናል ሌላ ዋንጫ በቃ አሳልፈው መስጠቱን የሚል አይነት ግምት ሰጥቶ ነበር። አይ ቲንክ ከዛች ከኢታር ጨዋታ በኋላ ግን አውዱ እኔ ግን ከዛ ጨዋታ በፊት ፕሮግራም የሰራን ጊዜ ከዞላ ጋር አይ ቲንክ የዛሬው ጨዋታ አሸናፊ ምናልባት ፕሪሚየር ሊጉን አሸናፊ የተወሰነ ማለት ሊነገረን ይችላል የሚል አይነት አስተሳሰብ ነበርኝ የዛን ጊዜ። ያን ጨዋታ ከተመለከትን በኋላ ግን አርሰናል የተወሰነ ፐርፎርማንስ ዋይዝ በጣም ጥሩ ሆኖ አስተውለው ተሸንፏል። ኦፍ ኮርስ ግን መሻሻሎች አስተውለናል። ከዛ በኋላ ፐርፎርማንስ ከዛ በፊት ከነበሩ ጨዋታዎች ይልቅ የሆነ መሻሻሎች እያስተዋልን ነበር ማይካደው ማለት ነው። ተከታታይ ጨዋታዎች ላይ ጥሩ ፐርፎርም እያደረገ ነው። ግቦችን በበቂ ሁኔታ እያስቆጠረ ባይሆንም ግን የሆነ አይነት እድገት እያስተዋልን ነበር፣ የሆነ አይነት መነቃቃት እያስተዋልን ነበር ማለት ነውና የትናንቱ ግን የፉልሃም ጨዋታ ምናልባት በዚህ ሲዝን ብቻ አይደለም ለኔ ፕሮባብሊ በፕሪሚየር ሊግ ብቻ ከወሰድን ካለፉት 2 ሲዝኖች የተመለከትነው በተለይ መጀመሪያው አጋማሹ ምርጡ አርሰናል ነው እያስባለ ካለፈውም ሲዝን ሙሉ ጨዋታዎች የትናንቱ የመጀመሪያው አጋማሽ በጣም ምርጡን አርሰናል የተመለከትንበት ነው ብሎ መናገር ይቻላልና አይ ቲንክ አርቴታ ቡድኑ በጣም ጥሩ ሲሆን ከዚህ ቀደም የተመለከተንባቸው ሲዝኖች አሉ። 2022-23 ተመልክተን 2023-24 ላይ በተለይ ከዱባይ ከተመለሱ በኋላ ተመልክተን ነበርና ጥሩ ሲሆን ቡድኑ ተጋጣሚ ቡድንን ከሰፎኬት በማድረግ ሞር ሰስቴንድ የሆነ ፕሬዠር በመፈጸም በተጋጣሚ ቡድን አጋማሽ ላይ ያን ሲያደርግ ነው በዛት የምናስተውለው የተሻሉ የግብ ዕድሎችን መፍጠር ማጥቃት ላይ በጣም በተደጋጋሚ ይሄንን ስናስተውል ነበር። ቲንክ ላስት ሲዝን እዚህ ቻምፒየንስ ሊግ ሰርተነው ነበር አብዱ ከፒኤስጂ ጋር የነበረው ጨዋታ ላይ በተለይ መልሱ ጨዋታ ማለት ነው የፓርክ ደ ፕሪንሱ ጨዋታ ላይ የመጀመሪያው አጋማሽ ላይ ወደ 25 ምናልባት የሚሆኑ ደቂቃዎችን አርሰናል ፒኤስጂዎች ከሜዳቸው እንዳይወጡ አድርገው ሰፎኬት አድርጓቸው ነበር። በኤምሬትስ ላይ ፒኤስጂ ተመሳሳይ ነገር አድርጎ ነበር። አርሰናል ያን ማድረግ ችሎ ነበርና ያን ኢነርጂ ያን ፍሬሽነስ ትናንትና የተመለከተው ቡድኑ በጣም ፍሬሽ ይመስል ነበር። የበለጠ ቀጥተኛ ነበረ። ከኋላም በጥሩ ሁኔታ ኳስ መስሎ መውጣት ሲችሉ ነበረ። በተጋጣሚ ቡድን አጋማሽ ላይ ብዙ ኳሶችን ለረጅም ደቂቃዎች ሲይዙ ነበር ማለት ነው እና በብዙ መልኩ እጅጉን ተሻሽለው የተመለከተንበት አጋጣሚ ነበር እንደ ቡድንም አገሴም ታይ በግልም ማለት ነውና የበለጠ ቀጥተኛነት አስተውለናል። አርሰናል ክረምት ላይ ያስፈረማቸውን ተጫዋቾች ግምቱ ስንከት እንደነ ዮኬሬሽ እንደነ ማሪ ዌኬን ኤዜ ስንመለከት አርቴታ ከምናውቀው የበለጠ የኮንትሮል አሰልጣኝነት ይልቅ ይበልጥ በተወሰነ መልኩ ቢያንስ ቀጥተኛነትን ኢንክሉድ ያደርጋል የሚል ግምት ነበርና
ሲዝኑም ሲጀመር አካባቢ በተወሰነ መልክ ተመልክተን ነበረ ያንን የሚመስል ነገር ማለት ነው። ከዛ በኋላ ግን ያን ቀጥተኛነት በብዛት እያስተዋልነው አልነበረም። በተለይ በሁለተኛው አጋማሽ ደግሞ ቡድኑ ኮንትሮሉን አጥቶ ማለት ነው አብዛኛው ኦፍ ኮርስ ተርኖቨሮች በብዛት ያገኝ ነበር። ነገር ግን ያ ኮንትሮል ኤሌመንት ሙሉ ለሙሉ በማጣቱ ምክንያት ኦፍ ኮርስ ጉዳቶችም ነበሩ። ተጋጣሚ ቡድን በቂ ስፔሶችን እያገኘ ግብ ዕድሎችን ሲፈጥር ነበረ ማለት ነው። በተለይ ደግሞ ኮንትሮሉን ኳስን ከመያዝም በላይ ማለት ነው የተጋጣሚ ቡድን አጋማሽ ላይ ኳስን በተደጋጋሚ በመንካት ኳስን በተደጋጋሚ በመቀባበል ይሄንን ነገር ያ ማለት ወደ ተጋጣሚ ዲፌንሲቭ ሰርድ ወይ ደግሞ የቡድኑ አታኪንግ ሰርድ አካባቢ ብዙ ኳሶችን በመያዝ የሚለውን ቁጥሮች ስንመለከት እጅጉን ደክሞ እናስተውል ነበር አርሰናል ማለት ነው። ትናንትና በተለይ በመጀመሪያው አጋማሽ ማለት ነው አሁን ከፖሴሽን ይልቅ ፖሴሽን አንዳንዴ በብዙ መልኩ ሊሸውድ ይችላል። ኳስ መቆጣጠር በራሱ የአንድ ቡድን የበላይነት ሊነግረን ስለማይችል ማለት ነው ዋናው ማተር የሚያደርገው ኳሱን ተቆጣጥራል፣ ግን የት ቦታ ነው ኳሱን የተቆጣጠርከው የሚለው ነው። የቴሪቶሪ ቁጥጥር ከሌለው ይሄ ኳስ ቁጥጥር አስቸጋሪ ነው የሚሆነው። ትናንትና አርሰናል ይበልጥ ደግሞ በመጀመሪያው አጋማሽ ላይ ማለት ነው ኳስን ከመቆጣጠር ባለፈ ማለት ነው ኳስን የተቆጣጠረበት ቦታ ነበር የቡድኑ መሻሻል በደንብ የሚነግረን። ምክንያቱም የቡድኑ ከፖሴሽን ባለፈ ፊልድ ቲልት የሚሉት የሜትሪካል የስታቲክስ መለኪያ ማለት ነውና ፊልድ ቲልት የምንለው ወደ ሁለቱ ቡድኖች በአታኪንግ ሰርድ ወይ ደግሞ ተጋጣሚ ቡድን ዲፌንሲቭ ሰርድ አካባቢ በብዛት ኳስን የቱ ቡድን የነካ የሚለው ነው። አርሰናል ትናንትና አይ ቲንክ ከመጀመሪያው አጋማሽ ላይ ወደ 74% በላይ የሚሆነውን በፉልሃም ዲፌንሲቭ ሰርድ ወይ ደግሞ አታኪንግ ሰርድ በአርሰናል ላይ ኳስን መንካት ችለዋል ማለት ነው። ቀሪውን ፉልሃሞች በአርሰናል ላይ ማድረግ የቻሉት ማለት ነው። ይሄ ቁጥር ማለት ነው እንደዚህ ከፍተኛ ቁጥር ማለት ነው አንድ ጨዋታ ላይ ያስመዘገቡት 2023 ላይ 2023 ላይ ከዌስትሃም ጋር በነበራቸው ጨዋታው ተሸንፈው ነበር። ያን ጨዋታ ዌስትሃም ነው ለባዶ አሸንፈው የነበረው። ነገር ግን አርሰናል ከፍተኛ ብልጫ ነበረው በዛ ጨዋታ ላይ። ነገር ግን ይሄን አይነት ሞር ሰስቴይንድ የሆነ ፕሬሸር በተጋጣሚ ቡድን ዲፌንሲቭ ሰርድ ላይ ደግሞ የነሱ አታኪንግ ሰርድ ላይ ያን ማድረግ ችለዋል። ከዛ በኋላ ነው በዚህ ቁጥር ደረጃ የበለጠ አንድ ቡድን ሰፎኬት አድርገው በሊግ ውድድር ማለት ነው በሊግ ጨዋታ ላይ ሰፎኬት አድርገው ያስተዋል ነው ማለት ነው። የ2023-24 ነው የሚመስል አይነት መልክ ነበር የትናንቱ የመጀመሪያው አጋማሽ በተለይ ማለት ሁለተኛው አጋማሽ የበለጠ ማኔጅ አድርገው ነው መውጣት የቻሉት። አስፈላጊውም ማድረግ የነበረባቸው ያንን ነው ያን ኢነርጂ ማውጣትም ስለማያስፈልግ ማለት ነው ጨዋታው መጀመሪያው አጋማሽ ጨርሰው በመውጣታቸው ምክንያት ማለት ነው ያንን ያስተዋልንበት ነበር በተለይ በመጀመሪያው አጋማሽ የተመለከተው አርሰናል ላይ ማለት ነው። በዛም አልፎ ኮሌክቲቭሊ እንደዚህ አይነት ነገሮችን ብናስተውል ኢንዲቪጁዋሊ ደግሞ በጣም ድንቅ የነበሩ ተጫዋቾች ነበሩ። በትናንት ጨዋታ ላይ አንድ መጥቀስ ያለብን ወደ ላይን አፕ የገባው ሉዊስ ስኬሊ አንደኛው ነው ማለት ነው። ሉዊስ ስኬሊ ሴንትራሊ ነው የተጫወተው። ኦፍ ኮርስ ወደ ዋናው ቡድን ከመጣ በኋላ የበለጠ የመስመር ተከላካይ ሆኖ ነገር ግን በሜክሺፍት ሴንትራሊ እየገባ ኢንቨርት አድርጎ ሲጫወት ነበር በብዛት በተለይ ባለፈው ሲዝን ስናስተውል የነበረው። በዚህ ሲዝን ብዙ እድል እያገኘ አልነበረም። ይበልጥ ካላፊዮሪ ወይ ደግሞ እንካፔ ነበር ሲሰለፈው የምናስተውለው። ግን ባለፈውም አይ ቲንክ የዛሬ 2 ሳምንት ይመስለኛል ከዞራ ጋር ስናነሳ የነበረው እኔ አሁን መረዳት የሚያስቸግረኝ ዴብዙ የቡድኑ ዴብዝ ጨምሯል። የቡድን ዴብዝ ሲጨምር የቡድን ስኳድን ዴብዝ ማለት ነው እንዴት ነው መጠቀም ያለብህ ነው። ዴብዝ ከጨመረ በኋላ ጀስት ላይክ ፎር ላይክ ቼንጅ ብቻ መጠቀም አለበት ብዬ አላስብም። በተወሰነ መልክ ደግሞ የአፕሮችም ለውጥን ለማድረግ በሚረዳ መልኩ ነው እንግዲህ የቡድኖች የተጫዋቾች ለውጥን መጠቀም ያለብንና ሉዊስ ስኬሊ ሙሉ ለሙሉ ከጨዋታ ውጭ ስታወጣው ድንገት ባለፈው ሲዝን ላይ ለብሔራዊ ቡድን ሲመረጥ የነበረ በጣም ድንቅ የነበረ ተጫዋች እንዴት ከወገብ በታች ከሚገኙ ቡድኖች ጋር እንኳን ሲጫወት ማይመጥን ተጫዋች ሆኖ አረፈው። እኔም ግርም የሚለኝ እሱ ነው። ትናንትና ገባ ኦፍኮርስ ፉልሃም መሀል ላይ ተጫዋቾችን አጥቶ ነበር። ነበርግ አልነበሩም፣ ኢዮቢ አልነበሩም። የበለጠ ፈጣን ተጫዋቾች ማን ሜዳ ላይ አልነበሩም። እና ሉኪች አይነት ተጫዋቾች በተወሰነ መልክ ስሎ ተጫዋቾች ናቸው። ይሄ የበለጠ አድቫንቴጅ ይሰጠዋል ማይልስ ሉዊስ ስኬሊ ማለት ነው። ነገር ግን እንዴት ምንም አይነት ድል ላትሰጠው ትችላለህ? እንደዚህ አይነት ተጫዋች የሱ ብቻ ሳይሆን ኖርጋርድን በተመሳሳይ ልናነሳለት የምንችለው ነገር ነውና ስኳዱን የተጠቀመበት መንገድ የቡድኑ የበለጠ ፋቲክ በኋላ ላይ እንዲከሰት ያደረገ ይመስለኛል። ትናንትና በጣም ድንቅ ነበር ሉዊስ ስኬሊ ማለት ነው። ቡድኑ ከኳስ ውጪ በነበረው ኢንተርሴፕሽን በጣም ጥሩ ነበር። ኳስም ተሸክሞ በጫና ውስጥ ተሸክሞ መሄድ አንደኛው ትልቁ ብቃት ነው። ያንንም ሲያደርግ ነበር። ዮኬሬሽ በተመሳሳይ 2 ግብ አስቆጥሯል። 2 ግብ ከዚህ በፊት አሁን ካስቆጠረባቸው አጋጣሚዎች በዚህ ሲዝን አንድ ምናስተውለው የሊድስ ጨዋታ ላይ ነው። ዮኬሬሽን የበለጠ ከቦክሱ ይልቅ ቻናሎች ላይ በጣም የሚመቸው አይነት ተጫዋች፣ ዋይድ ኤሪያ ላይ የሚመቸው አይነት ተጫዋች ነው። ትናንትና ያን ኳስ ኤዜ ነው አይደለም ያን ኳስ የሰጠው ለኢንትራንስ ያስቆጠር ሀካስ ያስቆጠር ማለት ያቺኛው ረጅም ኳስ ነው። ኤዜ ነበር ሪንዱ ራሱ የኤዜ መነሻው ራሱ አስገራሚ ነው። በጣም ኤግዛክትሊ ተጫዋች እንደዚህ አይነት ተጫዋችን አንደርስታንድ ሊያደርግ የሚችል ተጫዋች ነው ኤዜ። የበለጠ ሞር ቀጥተኛ ነው። ሞር ትራንዚሽን አጋጣሚዎችን እንደዚህ ስፔሶችን ግምት ውስጥ ከቶ በጣም ጥሩ ፓሶችን መስጠት የሚችል ተጫዋች ነው። ያን ኳስ ከሰጠው በኋላ እዛ ዋይድ ኤሪያ ላይ ወይ ደግሞ ቻናሎች ላይ መሮጥ የሚወድ አይነት ተጫዋች ነው። ያን አጋጣሚ ተመልክተናል። ይሄን አጋጣሚ እኔ በዚህ ሲዝን የተመለከቱት ከዮኬሬሽ ከሊድስ ጋር 5-0 ያሸነፉት ጨዋታ ላይ ካላፊዮሪ 2 ጎል ያስቆጠረበት ኤግዛክትሊ እንደተናንቱ 2 ጎል ያስቆጠረበት ካላፊዮሪ በተመሳሳይ በጥሩ ቅብብል ያን ስፔስ ከፈጠሩለት በኋላ በግራ በኩል ቻናል ላይ እንዲሮጥ አድርገውት ወደ ሰብሮ ገብቶ ያስቆጠረበት ነው። እንደዚህ አይነት ብዙ ድሎች ተጫዋቹ የሚፈልገው ነገር ብዙ ድሎች ሲፈጠሩት አላስተዋልም። ለመቸገሩ በተወሰነ መልክ አንደኛው አስተዋጽኦ አድርጓል ብዬ አስባለሁ። ሌላኛው ዮኬሬሽ በጣም ጥሩ ነበር። ኤዜ
ጥሩ ነበር። ሳካ ደግሞ እጅግ በጣም አስደናቂ ነበር። በዚህ ሲዝን በጣም ተቸግሮ ያስተዋልነው ቡካዮ ሳካም በግሉ ምን መስራት እንደሚችል በደንብ አስተውለናል ማለት ነው። ለአመታት አርሰናልን በትልቁ ሲጠቅም የነበረ ተጫዋች ነው። ትናንትና ደግሞ በጣም ድንቅ ነበር። ስራውን በመጀመሪያው አጋማሽ ሰርቶ ነው የወጣው። አርሰናል ከውጤቱ ባለፈ ፐርፎርማንስ ዋይዝ የመመለሳቸውን አይነት ፍንጭ የሰጡበት ስለሆነ ከዚህ በኋላ ለሚኖሩ ጨዋታዎች የበለጠ ጫናም ለመፍጠር ትልቅ አጋጣሚ የፈጠሩበት ነገር ነው።